እንግዳለኝ እንግዳይ በሚሊዮኖች ዘንድ ጀግና የሚባለው ጋዜጠኛና ሰብአዊ መብት ተሟጋቹ አበበ ገላው ነው። አብራችሁ ይቆዩ። እኔም ደስ ብሎኛል ስላገኘውሽ። ጄት ወደ ተባለ የሚባለውና በዋናነት አንተ የምትነሳበት ከዛ ጋር ተያይዞ የምትነሳበት የመሪዎች ስብሰባ የነበረው በባራክ ኦባማ ባዘጋጅነት ካልተሳሳትኩ የተዘጋጀው ፕሮግራም ላይ ነው። የቀድሞ ጠቅላይ ሚኒስትር በህይወት የሉም። እሳቸውም በስብሰባው ላይ የነበሩበት ነው። ሌሎች የአፍሪካ መሪዎችም ታላላቅ ሰዎች በነበሩበት ጉባኤ ላይ ወደ ጮክበት ቀን ነው መመለስ መለዘናዊ ዲክታተር free Skinner Naga and not political prisoner. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. 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 እስቲ ልመልስና ስሜቱ ምን ይመስላል እና ለምንድን ነው በዛ ልክ ጠቅላይ ሚኒስትሩን ያሸመቀካቸው? ለምን ያን ቦታ መረጥክ? ምናልባት ደጋግመህ መልሰ ሊሆን ይችላል፣ ግን እኔ በፕሮግራሜ እንደገና መጠየቅ አንተን ስለፈለኩ ነው። እንግዲህ በሁላችንም ህይወት ውስጥ ደግመን የማናገኘው ክስተት ይፈጠራል። የማናገኘው እድል ደግመን ልናገኘው የማንችል እድል ይፈጠራል። አቶ መለስ ዜናዊ ወደዚህ የመጡ ጊዜ ሜይ 18 2012 ነው በፈረንጆቹ አቆጣጠር። እኔ እዚህ የኢሳት ጋዜጠኛ ነበርኩ፣ የኢሳት ባልደረባ ነበርኩ። ስለዚህ እሳቸው በመጡ ጊዜ እኛ የመግባት እድል ነበረን ይሄንን ስብሰባ ለመሸፈን። አስቀድመንም የሚሞሉትን ፎርሞች ሁሉ ሞልተን በዋናነት እኔ ነኝ ያንንም ሳስተባብረው የነበረው እና እዛ ገብተን ከቨሬጅ ለመስጠት የሚዲያ ሽፋን ለመስጠት ነው እንግዲህ በዋናነት። ግን ደግሞ እኔ ጎን ለጎን ሌላ ያቀድኩ ነበር። እሱም ይሄን ያገኘሁትን አጋጣሚ ተጠቅሜ የኢትዮጵያን ህዝብ ይሄ የተጨቆነ ህዝብን ድምጽ እንዴት ነው አጉልቼ ላወጣ የምችለው? አቶ መለስ ዜናዊስ በምን አይነት ሁኔታ ነው በደንብ አድርጌ ከዚህ በፊት ሰምተውት የማያውቁትን ጥያቄ የህዝብ ጥያቄ ነው። እርግጥ ይሄ መድረኩ ለኔ ተሰጥቶኝ አይደለም፣ እኔ ራሴ እድሌን ወስጄ ነው የተጠቀምኩበት። ድንገት ብድግ ብዬ ነው። በርግጥ ግን ተዘጋጅቼበት ነው ያደርኩት። ምን አይነት ነገርም እንደማድረግ እዛ አዳራሽ ውስጥ ገባ ድረስ አላቅም ነበር። ግን አዳራሹን ሳይው ደግሞ እናኛ የተቀመጥንበት ለፕሬስ የተዘጋጀው ቦታ እጅግ ምቹ የሆነ እንደነበር ሳቅ በቃ እነዚህ ነገሮች ማለት አለብኝ ብዬ በጭንቅላቴ ይዤ ራሴን አዘጋጅቼ ነው እሳቸው ንግግር በሚያደርጉበት መሃል አቋርጫቸው የኢትዮጵያን ህዝብ የነጻነት ጥማት እንዲሁም ደግሞ የሚደርስበትን ግፍና መከራ በአቶ መለስ ዜናዊ በሰብአዊ መብት ብቻ ሳይሆን አጠቃላይ በኢትዮጵያ ውስጥ የሚፈጽሙት ክራይም አጌንስት ሂዩማኒቲ ወይንም በሰብአዊነት ላይ የሚፈጸም ወንጀል በኢትዮጵያ ውስጥ በስፋት እንደሚፈጸሙ የፖለቲካ እስረኞች የታሰሩት እነ እስክንድር ነጋ በሙሉ እንዲፈቱ ለመጠየቅ እድሉን የተጠቀምኩበት በዛ አጋጣሚ ነበር። እንግዲህ ሁለት ዓላማ ነበረው ነው በወቅቱ። አንደኛው ዓላማ ቀደም ብዬ እንዳልኩት ይሄን የታፈነ ድምጽ አጉልቶ ማውጣት ነው። በጣም ትልቅ መድረክ ነው። በርካታ መሪዎች የሚገኙበት ነው። የሚዲያ ተቋማት ያሉበት መድረክ ነው። እዛ ላይ የምትናገሪው ነገር ሁሉ ጎልቶ የሚወጣ ነው። ምንም ጥያቄ አልነበረውም። እኛም ደግሞ ተዘጋጅተን ራሳችንን ካሜራ ይዘን ሄድ ነው ያንን ለህዝባችን ለማድረስ ሁሉ የምንችልበት አጋጣሚ ስለነበር ያም በጥሩ ሁኔታ ነው የተሳካለን። ሁለተኛው ዓላማዬ ደግሞ አቶ መለስን ማሸማቀቅ ብቻ ሳይሆን እንግዲህ አቶ መለስ እንደምታውቂው በእንግሊዘኛ ኢጎ የሚባል ነገር አለ። ራስን እጅግ ከፍ አድርጎ ቆልሎ የማየት ስብዕና ማለት ነው። አቶ መለስ ራሳቸውን በጣም ከፍ አድርገው ቆልለው ማንንም ይደፍረኛል ብለው የማያስቡ ሌላውን ሰው የማያከብሩ እንደመጥፍም የማይቆጥሩ ሰው ናቸውና እሳቸውን ደግሞ ይሄንን ኢጓቸውን ክራሽ ለማድረግ ወይንም ደግሞ የእሳቸውን ኢጎ ለመስበር ነበር ያቀድኩት። ያም እንግዲህ እንደተሳካ ነው። ከሁሉም በላይ ግን የእግዚአብሔር ፈቃድም ሆኖ ነው ያ የሆነው። ለምን ያ የመሪዎች ጉባኤ ስለሆነ ቀላል ድፍረት የሚጠይቅ ነገር አልነበረም። እኔም በወቅቱ ደፋር ሆኜ አይደለም፣ ግን ደግሞ በወቅቱ እንደ መድፈር ሲሳነኝ እግዚአብሔር አምላክን ድፍረቱ እንዲሰጠኝ እንደው ጎንበስ ብዬ ትንሽ ጸልያለሁ። እግዚአብሔር አምላክ አንተ ኃይል ስጠኝ፣ አንተ አቅም ስጠኝ ብዬ ነበረ። ከዛች በኋላ በትክክልም እግዚአብሔር አቅሙን ሰጥቶኝ በዛ ደረጃ እኔ ድምጼም በዛ ደረጃ የሚወጣ ሰው አይደለሁም። ስናገርም ቀስ ብዬ እንደምናገረው አልጮህም ብዙ። የዛለት ግን ሙሉ ድምጼ በደንብ እንዲወጣ አስችሎኛል። እኔ ይሄንንም በእውነት ለእግዚአብሔር ነው ክሬዲቱን የምሰጠው። ብዙ አልቆዩም። ከዛ ቪዲዮ በኋላ በጠና ታመሙ። ከዚህ ዓለም በሞት ተለይተዋል። አበበ ገላው ነው የገደላቸው።
የሚለው ተንሰራፍቶ በኢትዮጵያውያን መካከል እስከ ዛሬም ድረስ ይነገራል። ገድያቸዋለሁ ብለህ ታምናለህ? ገድያቸዋለሁ ብዬ አላምነው። እኔ ምናልባት ገድያቸዋለሁ ብዬ ማምን ከሆነ በቁማቸው ነው። መቼም ሰው ሲዋረድ በቁሙ ሞተ ይባላል። ያ አይነት ስሜት እንደተፈጠረባቸው ምንም ጥያቄ የለኝም። ያ እንግዲህ ፊዚካሊ ደግሞ የፈጠረባቸውን ህመም ማወቅ አይቻልም። ግን በወቅቱ በጣም እንደተሰማቸው እዛው ቪዲዮም ላይ ይታያል። ከዛም በኋላ እንደታመሙ ነው የተሰማነው። የዛን ዕለት ማታ የራት ግብዣ ነበራቸው ኢትዮጵያን ኤምባሲ። እሱ ሁሉ ተሰረዘ። ትንሽ አመም አድርጓቸዋል የሚል ምክንያት ነበር የተሰጠው የዛን ዕለት ማታ ማለት ነው። ገድያቸዋለሁ ብለህ አታምንም? አትጸጸትም? ማለት ጋዜጠኛ በገላው ጮህባቸው እሱ ገደላቸው የሚለው ወሬ እስካሁንም ድረስ አለ። አንተም ትሰማዋለህ? እሰማዋለሁ። ግን መቼም ቅድም የጠቀስኩልሽ ነገር አለ። መግደልና ማዳን የአምላክ ስራ ነው። ሰውም በእውነት ክሬት ሊወስድበት የሚችል አይደለም። በእርግጥ ብዙ አስገራሚ የሆኑ ገጠመኞች እና መገጣጠሞች እንዳሉ ሁላችንም እናውቃለን። ያም ሆነ ግን እግዚአብሔር ፈቃዱ ሲሆን የማይሆን ነገር የለም። የሰው ልጅ ደግሞ እኔ ከዚህ እንደው ልንማርበት የምንችለው ነገር ራሳችንን ዘላለማዊ አድርገን ማየት እንደማይገባን፣ ትንሽ ነገር እንደሚበቃን። ታላቅ የተባሉ መሪዎች በትናንሽ ነገር ሲወድቁ ታይቷል። እርሳቸው እንግዲህ ይሄ ምክንያት ሊሆናቸው ይችል ይሆናል። እኔ የማውቀው ነገር የለኝም። ይሁንና ግን እኔ አበበ ገላው እሳቸውን ፊዚካሊ ገድያቸዋለሁ ብዬ አላምነው። የሚያምኑ በርካታ ሰዎች እንዳሉ አውቃለሁ። እኔ የኢትዮጵያን ሕዝብ ለኔ አኮምፕሊሽ ያደረኩት ወይንም ደግሞ እኔ ያሳካሁት ነገር የኢትዮጵያን ሕዝብ የነጻነት ጩኸት ሰምተውት በማያውቁት ደረጃ እንዲሰሙ አስገድጄ እንዲሰሙ አድርጋቸዋለሁ። ያ ደግሞ በውስጣቸው የፈጠረባቸው ቀውስ እና ህመም እሳቸውና እግዚአብሔር ናቸው የሚያውቁት። እሺ ከዚህ ጥያቄ ወጣና ወደ ኢሳት እንመለሳለን። ኢሳትን ብዙ ሰዎች የሚያነሱበት አንደኛው ነገራቸው የጋዜጠኝነት ኢቲክስን ይጣረሳል፣ ወደ አንድ ጎን ያዘመመ ነው። ኢቲቪ ፕሮፓጋንዳ እንደነዛው ተመሳሳይ ነው። ኢሳትም ለሚጠላው ስርዓት እንደዛው ነው ያደረገው። ባላንስ አላደረገም። በጭራሽ የጋዜጠኝነትን ስርዓት ተጣርሰው ወጥተዋል ትባላላችሁና እንዴት ታይዋለህ? አገነዋል። አንዳንድ ዜናዎችን ከመጠን በላይ ያገነናሉ ይሏቸዋል። እንደምታውቂው በኢሳትም አሁን አመራር የምሰጠው ነኝ። የኢሳት ዋና ዳይሬክተር ነኝ። አንድ የማረጋግጥልሽ ነገር ቢኖር ኢሳት ለዓላማ የተቋቋመ ሚዲያ ነው። ዝም ብሎ ዜና ለመዘገብ የተቋቋመ ሚዲያ አይደለም። ኢሳት የተቋቋመው የኢትዮጵያን ሕዝብ የሚያደርገውን የነጻነት ትግል ለማገዝ፣ የታፈኑ ድምጾች፣ የታፈኑ እውነታዎች ደግሞ ጎልተው እንዲወጡ የማድረግ እቅድ ይዞ የተቋቋመ ሚዲያ ነው። ይሄ እንግዲህ ዋና ዓላማው ነው። በኢትዮጵያ ውስጥ የዲሞክራሲ፣ የፍትህ፣ የእኩልነት፣ የመከባበር፣ የሰላም ሀገር እንድትሆን ኢትዮጵያ ለማድረግ በሚደረገው ጥረት ውስጥ ኢሳት ጉልህ ሚና ተጫውቷል። ኢሳት እንግዲህ ከዚህ ቀደም የነበረው አንዱ ዓላማ በትክክልም የታፈኑ እውነታዎችን ማውጣት ነው ስንል ይሄ ለስርዓቱ የሚደቅነው አደጋ አለ። ማንኛውም አምባገነናዊ ስርዓት ውስጥ ባለበት አገር ውስጥ እውነት ጎልቶ ሲወጣ ስርዓቱን ይፈታተነዋል፣ ስርዓቱም ሊፈርስ ይችላል። እና የኛ ዓላማ አንዱ ስርዓቱን ማፍረስ ነበር። ምንም ይሄ የተደበቀ ዓላማ አይደለም። ስርዓቱን ደግሞ ስናፈርሰው የሐሰት ፕሮፓጋንዳ በነገራችን ላይ ሐሰትን ነው ብዙ ጊዜ መሰረት የሚያደርገው ማጋነንና ያንን ደግሞ የሌሎችን አእምሮ ለመቀየር በታለመ መልኩ ነው። እኛ በዛ ደረጃ አይደለም ፕሮፓጋንዳ አይደለም የሰራነው። እኛ እነ ኢቲቪ የማይሰሩትን እነ ኢቲቪ አሁን መንገድ ተሰራ፣ ትምህርት የተመረቀ ምናምን ይሄ የተጋነኑ ነው። ኢትዮጵያ የዲሞክራሲያዊ ስርዓት ሰፈነባት፣ የሰብአዊ መብት ተረጋገጠባት የሚሉ አይነት የውሸት ፕሮፓጋንዳዎች አናሰራጭም። እኛ በእውነቱ ላይ ተመስርተን የታሰሩ ሰዎች ሲታሰሩ፣ ሰዎች ሲገደሉ፣ ሲቆረጡ፣ ሲፈለጡ፣ አገሪቷ ስትዘረፍ እነዚህ ሁሉ የማይዘገቡ ዜናዎች ናቸው። የማይዘገቡትን የታፈኑ እውነታዎችን ነው ያወጣን ስለቀው የነበረው። ይሄ እንግዲህ ለስርዓቱ ፕሮፓጋንዳ ሊመስል ይችላል፣ ለኛ ደግሞ እውነትን አጉልቶ ማውጣት ነው። ስለዚህ አላማችን እስከ የነበረውም ይሄንን ስርዓቱን የማጋለጥ ተቀዳሚ አላማ ስለነበረው በሀገሪቷ ውስጥ የሚፈጸሙ ወንጀሎችን ሁሉ እየተከታተልን ለህዝብ እንዲደርስ ማድረግ፣ እንዲሁም ከዚህ በፊት መድረክ አግኝተው የማያውቁ ሰዎችና ግለሰቦች፣ ሌላ ማንም መድረክ ሊሰጣቸው የማይችል ሰዎች ኢሳት ነው መድረክ እየሰጠ እነዚህ የነሱንም ድምጽ አጉልቶ ለማሰማት የበቃው። ስለዚህ እንደውም ለኢትዮጵያ ህዝብ ባለውለታ እንደሆነ ህዝቡ የሚቆጥረው በተሻለ ሁኔታ ከማንኛውም የኛ ብለን በመንመካበት ደረጃ ይሄንን እውነታ አጉልቶ ስላወጣና
ትግሉንም ደግሞ ዛሬ የደረሰበት ደረጃ ላይ እንዲደርስ ትልቅ አስተዋጽኦ ስላደረገ ነው። ከዚህ በፊት እንግዲህ እንደምታውቂው ኢትዮጵያኖች መረጃ ለማግኘት እንደነ ቪኦኤ አይነት ቪኦኤ ነበር አሁን አንዱ ትልቁ አማራጭ ነበር። ግን የቪኦኤ ደግሞ የኛ ደቸቬለም ነበር። ያም ሆነ ግን እነዚህ ትናንሽ ድምጾች ናቸው ለኛ። አንደኛ የኛ አይደሉም፣ ይሄ መታወቅ ያለበት ሀቅ ነው። እነዚህ የአሜሪካን መንግስት ተቋም ነው ቪኦኤ፣ ደቸቬለ ደግሞ የጀርመን መንግስት ተቋም ነው። ስለዚህ የሚያቀርቡትን ሁኔታ ያው የተመጠነ ነው። እንደኛ ነፃ ሆነው ሙሉ በሙሉ የፈለጉትን አልነበረ የሚያቀርቡት። የአሜሪካን መንግስት ይጠቅማል ብለው የሚያስቡትንም ጭምር ነው የሚሰሩት። ምክንያቱም የአሜሪካ መንግስት ተቋም ስለሆነ የአሜሪካ መንግስት ደግሞ ይሄንን ስርዓትም ደጋፊም ነበር እስካሁን እስከ ቅርብ ጊዜ ድረስ ስለነበሩ በሚቻላቸው አቅም ሁሉ ያንን ፖሊሲያቸውን በማይጻረር መልኩ ነበረ የሚያቀርቡት። እርግጥ ጥሩም ስራ ሰርተዋል፣ የማይካድ ሀቅ ነው። ግን እንዳልኩሽ ደግሞ የኢትዮጵያ ህዝብ ድምጽ አይደለም። ኢሳት ግን ኢትዮጵያኖች በራሳቸው ገንዘብ ተሰባስበው አቅማቸውን ጉልበታቸውን ተጠቅመው ሙያቸውንም አስተዋጽኦ ያደረጉ እዚህ ደረጃ ላይ ያደረሱት ነው። እንግዲህ ኢሳት የሚደገፈው እንደምታውቂው በህዝብ ነው። እዚህ አሁን በስደት ያለው አሜሪካ፣ አውሮፓ፣ በተለያዩ በአውስትራሊያ፣ ኒውዚላንድ፣ ሳውዝ አፍሪካ፣ ካናዳ ያሉ ኢትዮጵያኖች ናቸው በዋነኛነት ሲደግፉት የቆየው። ስለዚህ የኛ አካውንታቢሊቲ ለሆኑ መንግስታት ሳይሆን በዋናነት ለነዚህ ለደጋፊዎቻችን ነው። ስለዚህም ኢሳት ቅድም እንዳልሽው ፕሮፓጋንዳ በሆነ ሌቭል ሳይሆን እውነትን አጉልቶ የማውጣት ሚና ነው የተጫወተው ማለት ይችላል በእርግጠኝነት። ዋቢዎችን ጠቅሳለሁ በዚሁ ጋር አያይዤ ለምሳሌ የተጋነኑ ዜናዎች ወይም ደግሞ ስርዓቱን በመጥራታችሁ ብቻ አቀረባችሁ የምትባሉበት ዜናዎች ወይም ፕሮፓጋንዳ የሚባለውን ለምሳሌ ጸባችን ከ95 ሚሊዮን ሳይሆን ከ5 ሚሊዮን ነው የሚለው ቪዲዮአችሁ በእርግጥ አሁን ላይ አንስታችሁታል ከገጻችሁ ላይ እሱ ነው በዋነኛነት። በቅርብ ደግሞ ከጥቂት ሳምንታት በፊት የነበረው የግጭት ቪዲዮ ያወጣችሁበትና ይቅርታ የጠየቃችሁበት ቪዲዮ ነው። እሱ እንዴት ታይዋል? የትግራይ ህዝብንም ይቅርታ አልጠየቃችሁም በዚህ 5 ሚሊዮን። በጣም ጥሩ ጥያቄ ነው። ግን ቪዲዮ ላይ ቀርቤ አሁን በቅርብ ማብራሪያ ሰጥቼበታለሁ። እሺ ይቅርታ መጠየቅ እንግዲህ ለአንድ የሚዲያ ተቋም እንትን አለው ስታንዳርድ አለው። ለምሳሌ በቀጥታ ያ የሚዲያ ተቋም ሲሳሳት ይቅርታ መጠየቅ ይገባዋል። በእርግጥ ነው አሁን ለምሳሌ የጠቀስሽው ይሄ የ5 ሚሊዮን እና የ95 ሚሊዮን ተብሎ የቀረበው የኢሳት አይደለም። በነገራችን ላይ ብዙ ሰው የኢሳት ይመስለዋል። ይሄ መግለጫ ነው። ይሄ ህዝባዊ አመጹ በከፍተኛ ደረጃ በተቀጣጠለበት ጊዜ ለኢሳት እንግዲህ በርካታ መግለጫዎች ይላኩ ነበር። ከነዛ ከተላኩ መግለጫዎች መካከል አንዱ ከሰሜን ጎንደር የዚህ ያመጹ አስተባባሪ ነን ከሚሉ ሰዎች የተላከ መግለጫ ነው። ለኢሳት የተላከ ማለት ነው። ይሄ እንግዲህ ሲቀርብ በአግባቡ እንዳልታየ እርግጠኛ ሆነን ወዲያው አየር ላይ ሳይውል እንደውም በመጀመሪያ ኦንላይን ነው የወጣው። ወዲያው ነው ያወረድነውም ደግሞ ስህተት መሆኑን ስለተገነዘብን ወዲያው ያወረድነው መግለጫ ነው። ቀደም ብሎ እንዳልኩት ያ መግለጫ አልታረመም። አለመታረም ብቻ ሳይሆን ደግሞ የኢሳትንም ስታንዳርድ እንደዚሁም ኤዲቶሪያል ፖሊሲን ይጥሳል። ስለዚህ ይሄ ትክክለኛም አይደለም ብለን አምነንበት ወዲያው ነው ያወረድነው። ከዛም በኋላ በእርግጥ ይሄንን አጋነው ለማቅረብ የሞከሩ ሰዎች አሉ ኢሳትን ለማሳጣት። እኛም ግን ስራችን እንደሚመሰክረው እንግዲህ አሁን ለምሳሌ ልጠቅሽቻችሁ ሁለት ስህተቶች ናቸው። እነዚህ አይነት ስህተቶች ብዙ የሚዲያ ተቋማት ይሰራሉ። ይሄ አሁን የተባለውን ቪዲዮ እንደዚሁ በስህተት የወጣ ነው፣ መውጣት አይገባውም። አሁንም በእርግጠኝነት የምናገረው እኛም ደግሞ በአደባባይ ወጥተን ይቅርታ ያልነው ይሄኛው ደግሞ እኛ የተሳሳትንበት ስለሆነ ነው። ለምን ቪዲዮ የደረሳቸው ሰዎች ትክክል መስሏቸው ነው ያቀረቡት። ግን ደግሞ እኛ እንደ ፖሊሲ እንዲህ አይነት መረጃዎች ሲመጡ ማጣራት እንዳለብን ፖሊሲ አለን። ያ በቂ የሆነ ማጣራት ሳይደረገበት ነው አየር ላይ የዋለው። እሱም ወዲያው እንዲወርድ ማድረግ ብቻ ሳይሆን እኔ ራሴም ጨምሮ ወጥቼ ይሄ ትክክለኛም አይደለም፣ የተሰራው ስራም ስህተት ነው፣ ይቅርታ እንጠይቃለን ያልንበት ሁኔታ የተፈጠረው በዛ ምክንያት ነው። እና ስንሳሳትም ይቅርታ እንጠይቃለን፣ መታረም የሚገባውም ሲኖር እናርማለን። ግን አንድ የሚዲያ ተቋም ደግሞ ትክክለኛ ያልሆነ መረጃ ሲያስተላልፍ አንዱ ከሚያደርጋቸው ነገሮች አንዱ ያንን መረጃ ቶሎ ማስወገድ ነው። ይሄንንም እናደርጋለን እና በተለያየ ደረጃ ስህተቶች ሲፈጠሩ እናርማለን፣ ይቅርታም እንጠይቃለን። ምንም አዲስ ነገር አይደለም። ይሄ እነዚህ ግን አሁን የጠቀሱት በተለይ የመጀመሪያው ይሄ
የ5 ሚሊዮን በተለይ በትግራይ ህዝብ ላይ ቅስቀሳ ተደርጎ የቀረበ ማለት ነው እውነት ለመናገር ግን ኢሳትን መቼም ማንም ዞር ብሎ ወደ ኋላ ላይ ይችላል በትግራይ ህዝብ ላይ ቀስቅሶ ያቀው እኛ ህዋትና የትግራይን ህዝብ ለይተን እንደምናየው እንደውም እኛ ብዙ ጊዜም ስንናገር ማንም ሰው እንደሚያዳምጠው መገንዘብም እንደሚችለው የትግራይ ህዝብ ራሱ የተጨቆነ ህዝብ እንደሆነ 42 አመት ነው የትግራይ ህዝብ በህዋት ብዙ መከራ ያደረሰበት ሌላው 27 አመት ነው በዋናነት ከዛ ቀድሞም ደግሞ በትግል ጊዜ ውስጥ የትግራይ ህዝብ ልጆቹን ሁሉ እንዲገብር ነው የተደረገው ብዙ መከራና ፍዳ በህዋት ተፈጽሞበታል ደርግ ብቻ አልነበረም የትግራይን ወጣቶች የገደለው ህዋትም ብዙ የትግራይ ወጣቶችን ገሏል አሁንም ደግሞ የትግራይን ህዝብ እንደዚሁ ጨምድዶ ያዘ ኃይል አለ በዘር ላይ ተደራጀ መሰረቱን ዘር ያረጋ ለትግራይ ተቆርቋሪና ለትግራይ ቆም ያለው ቢልም ደግሞ የትግራይን ህዝብ ከሌላው ኢትዮጵያ ህዝብ አጣምዶ ከፋፍሎ እየገዛ ያለ ህዋት የሚባል ድርጅት አለ ለትግራይ ህዝብ ትልቁ መከራ የደቀነው ይሄ ድርጅት ነው ስለዚህ ኢሳት እንደ ፖሊሲም በአቋም ደረጃ በህዋትና በትግራይ ህዝብ መካከል ያለው ልዩነት በደንብ አጉልቶ ነው የሚያወጣው ለምን ብትይ እነሱ አሁን ብዙ ፕሮፓጋንዳ ይፈጥራሉ ለምሳሌ ደርግን ልክ አማራ እንደሆነ አድርገው ነው የሚያቀርቡት ያው በጣም ሮንግ የሆነ ነው ምክንያቱም ደርግ ወታደራዊ አገዛዝ ነው እነዚህ ወታደሮች ደግሞ ከተለያየ ብሔረሰብ የተውጣጡ ነው ከትግራይ ከሆኑ ሰዎችም ከትግራይ ተወላጅ የሆኑ ሰዎች ሁሉ የነበሩበት ኦሮሞውም አማራውም ተደባልቆ ግን ደግሞ በውትድርና የተሳሰሩ ሰዎች የነበሩበት ስርዓት ነው የአማራው ህዝብ ሊጠየቅበት የሚገባ አይደለም በማንኛውም ስርዓት ህዝብ ሊጠየቅበት አይችልም ምክንያቱም እነዚህ በህዝብ በጎ ፈቃድ የሚመጡ ስርዓቶች አይደሉም ወታደራዊ ስርዓትም የደርግም ወታደራዊ ስርዓት በኃይል የመጣ ነው ህዋትም በኃይል የመጣ ነው የትግራይን ህዝብ ፈቃድ ጠይቆ አይደለም ስልጣን ላይ ወጣው በትግራይ ህዝብ ይሁንታም አይደለም የኢትዮጵያን ህዝብ ለመከራና ለበርካታ ችግር የዳረገው ቀደም ብሎም እንዳልኩት ደግሞ ራሱ የትግራይ ህዝብ ደግሞ የዚህ ስርዓት ሰለባ ነው ስለዚህ እኛ አሁንም ወደፊትም አቋማችን እንደውም የትግራይ ህዝብ ከሌላው ኢትዮጵያዊ ወገኖቹ ሁሉ ነፃ ወጥቶ በኩልነት የሚኖርበት ጊዜ እንዲኖር ማየት እንፈልጋለን ስለዚህ አሁን እነሱ እንደ ፕሮፓጋንዳ ነው በእነሱ በኩል ነው ያለው በሚያሳፍር ሁኔታ እንደሚሉት ሳይሆን እኛ ራሳችን ለትግራይ ህዝብ እንቆረቆራለን ለሰው ኮል በመቆርቆር ከዛ ብሔረሰብ መወለድ የለብሽም ለኦሮሞ ህዝብ ለመቆርቆር ኦሮሞ መሆን የለብሽም ለአማራ ህዝብ ለመቆርቆር አማራ መሆን የለብሽም ኢትዮጵያዊነታችን እኮ በቂ ነው አንድ የኢትዮጵያ ክፍል ውስጥ የሚደረገው ጭቆናና ወንጀል ሌላውንም ይመለከታል እኛም ደግሞ እንደ ዜጋ በትግራይ ወገኖቻችን ላይ የሚፈጸመው ግፍና በደል እንደዚሁ ይሰማናል እኛም ተቆርቋሪ ነን እንደውም በተሻለ ተቆርቋሪ ነን ለምን እኛ የትግራይን ህዝብ ጠፍንገን አስረን መከራና ፍዳ ውስጥ አላስገባ ነው ህዋት ግን ይሄን ያያረገ ነው እና እውነታው ይሄ ሆኖ ሳለ ህዋቶች ግን ሁሉ ጊዜ ያለ እነሱ ለትግራይ ህዝብ የሚቆረቆር እንደሌለ ግን የትግራይ ህዝብ እንደዚሁ ምን አረጉለት እነሱ ዘረፉ እንጂ አብዛኛው የትግራይ ህዝብ የሥርዓቱ ተጠቃሚ ነው ማለት የሚቻልበት ሁኔታ የለም የትግራይ ህዝብና ህዋት የፖለቲካ አቋም ያለው ጥቂቶችን ደግሞ በጣም የጠቀመ ለዝርፊያም ራሱን ያመቻቸ ብዙዎች ዘርፈው ማለት ጥቂቶች ዘርፈው በብዙሃን ስም የነገዱበት ስርዓት ስለሆነ እና ተቋም የፖለቲካ ንቅናቄ እነሱ ተጠቅመው ይሆናል እንጂ የትግራይ ህዝብን በዛ ደረጃ የሚያይ የሚዲያ ተቋም አይደለም ኢሳት አሁን ባለው እንቅስቃሴ ያው ኢሳቶች እንደደመራለን ብላችሁ አንተን ጨምሮ ግር ብላችሁ ልትገቡ ነው ዳገር ቤትም ጥሪም በተደጋጋሚ ያው የደረሳችሁ ይመስለኛል በዚህ በዋሽንግተን ላይ በነበረው የጠቅላይ ሚኒስትሩ ጉብኝት ጊዜም ንግግሮችን አይተናል ጨርፍ አድርጌ ለተመልካቾቼ አሳያለሁ ከሁሉም በማስቀደም የዘመናት ጩኸታችንን ሰምቶ ግፍና መከራችንን ቆጥሮ እንባችንን አብሶ አገራችንን ከታላቅ አደጋና ድቅድቅ ጨለማ አውጥቶ ወደ ተስፋ መንገድ ለመራን ለኃያሉ ፈጣሪያችን ዘላለማዊ ክብርና ምስጋና ይድረሰው። ክቡር ጠቅላይ ሚኒስትራችን በዚህ ታሪካዊ ዕለት የኃያሉ ፈጣሪ ፍቃድ ሆኖ እርሶን በተቃውሞና በቁጣ ሳይሆን በፍቅርና በትህትና እንኳን ደህና መጡ ስል ኢትዮጵያ እውነተኛ ከጭቁኑ ህዝብ የወገነ መሪ ማግኘቷና እኛም አዲስ የታሪክ ምዕራፍ ላይ መድረሳችንን በሙሉ ልቤ በመቀበል ነው እና
መደመር ምንድነው ለምንስ ነው የተደመራችሁት ለመደመርስ ከነበራችሁ አቋም የተነሳ በጣም አልፈጠናችሁም ወይ እንግዲህ ኢሳት እንደ ተቋም ተደምር ያለው አላለም በግላችን ግን አባሎቹ ያው እናንተ ካላችሁ ተቋም በግላችን ብዙዎቻችን ዜጎችም ስለሆነ ማለት ነው እንደ ዜጋ ደግሞ ይሄ ላለው ለውጥ የተለያየ አመለካከት አለን አሁንን ብትጠይቂኝ ይሄንን የተፈጠረው እድል አድርጌ ነው የማየው በነገራችን ላይ ይሄ የመጣውን ትልቅ እድል የማይሆንበት ምክንያት ይኸውልሽ አየሽ ቀደም ብሎም እንዳልኩሽ የኢትዮጵያ ሕዝብ 27 ዓመት በጣም ብዙ ግፍና መከራ ነው በህዋቶች የተፈጸመበት በህዋቶች የበላይነት ይሄ ማለት ደግሞ ብቻቸውን አይደለም እና አጋሮቻቸው ብዙ በደል ተፈጽሞበታል ልጆቹ ታስረው ነበር ብዙዎች ተገለዋል ደመከል ሆነዋል ሪሊ የጥይት ራት የሆኑት ኢትዮጵያኖች የኛ ወገኖች ናቸው እኔ ወንድሜ ያልተገደለም ማለት ምንም አልተፈጠረም ማለት አይደለም የሚገደሉት ሁሉ ወንድሞቻችን ናቸው ኢትዮጵያውያን ናቸው ብለን እስካመንን ጊዜ ድረስ ኢትዮጵያዊ ደግሞ ወገናችን ነው የኔ ነው ብለን የሚሰማን ከሆነ ያ ሁሉ የፈሰሰውን ባናደም እኛንም ይመለከተናል ስለዚህ አንደኛ ዶክተር አብይ ወደ ስልጣን መንበር ከመጡ ጊዜ ጀምሮ እየወሰዷቸው ያሉ እጅግ ፈጣን ሊያስመሰግኑ የሚገባቸው እርምጃዎች ወስደዋል እኔ እሳቸውን በእውነት ለሳቸው ትልቅ እምነት ያደረብኝ ተጠራጣሪ ነበርኩ ነው ይሄ ለውጥ ያው ከበስተጀርባ ህዋቶችም ሊኖሩበት ስለሚችሉ የሚለው ጥርጣሬ ብዙዎች ዘንድ ነበር እኔ ያን ያህል እንኳን ባልጠራጠርም ግን ለሳቸው በጣም ትልቅ ክብር ያደረብኝ ፓርላማ ውስጥ ቁጭ ብለው ታስታውሽ እንደሆነ አንድ የትግራይ ተወካይ የሆኑ የፓርላማ ተወካይ የሆኑ ሰው እንዴት አሸባሪዎች ትለቃላችሁ ብለው ጥያቄ አቀርበውላቸው ነው ሴት ናቸው ወይዘሮ ሙሉከን ተሳሳትኩ ሴት ናቸው እና ለሳቸው መልስ ሲሰጡ ያሉት በመጀመሪያ ደረጃ ሽብር ምንድነው ሽብር እኮ በመንግስትም ይፈጸማል ብለው እኛም ሽብር ፈጥረናል በዜጎቻችን ላይ ህገ መንግስቱ ዜጎችን ያሰራችሁ በጨለማ ቤት አሰቃዩ ይላል ወይ ብለው በመንግስት መንግስት ራሱ የፈጸመው ሽብር በህዝብ ላይ ራሱን የቻለ ሽብር ነው ለዚህ እንደውም ይቅርታ ጠይቀናል አሁንም ይቅርታ ጠይቃለሁ ይሄንን ማንንም አርጎት አያውቅም እኔ ያንን ሲሉ በእውነት እዚህ ቢሮዬ ቁጭ ብዬ ነበር ያንን ንግግራቸውን ሰማው ከመቀመጫዬ ተነስቼ ናጨበጨብኩላቸው ብቻዬን ነበርኩ ምክንያቱም ይሄ በጣም ደፋር የሆነ ብዙ ደግሞ ኢምፕሊኬሽን ያለው ወይንም ደግሞ ለነገም ተጽዕኖ ያለው ነው ምክንያቱም በኢትዮጵያ ውስጥ ወንጀል ተፈጽሟል ወንጀልም በዋናነት የተፈጸመው በመንግስት ነው ብሎ የተናገረ መሪ በኢትዮጵያ ታሪክ ውስጥ አይተናናቅም የመጀመሪያው መሪ ናቸው ከዛ ጊዜ በኋላ እኔም እምነት አደረብኝ የሚወስዷቸው እርምጃዎች ደግሞ ቀደም ብሎም ኦፍ ኮርስ በርካታ የፖለቲካ እስረኞችን ሲፈቱ ነበር ከዛ በኋላ በርካታ የሆኑ ሰዎች ተፈቱ የቀሩትም እንደዚህ የምህረት አዋጅም አሁን ወጥቷል ብዙ አይነት እርምጃዎች ናቸው የተወሰዱት መጥቀስ ይቻላል ኢትዮጵያና ኤርትራ ራሱ እርቅ በዚህ ደረጃ በዚህ ፍጥነት ይፈታል ብሎ ማንንም አላሰበም ያየነው ግን ታምር ነው ሁለቱ ህዝቦች ምን ያህልም በእውነትም መለያየታቸው ጎርቷቸው እንደነበር ያየንበት እንባ ሲራጩ ነው ያየነው ለምን በዚህ ጦርነት በኢትዮጵያና በኤርትራ መካከል በነበረው ጦርነት በርካታ ቤተሰቦች እንዲለያዩ ተደርገዋል ኤርትራኖች እኛ እንደ ወገናችን ነው የምንቆጥራቸው እኔ ሳድግ ጓደኞች ኤርትራዊ የሆኑ ጓደኞች እንደ ኤርትራዊ ወይንም እንደ ባይተዋርም አይተናቸው አናቀም አብረን ያደግነው ነው ህዝባችን በሁለቱም በኩል ያለው ህዝብ ደግ የሆነ ህዝብ ነው እንደዚህ የሚጠላላ ህዝብ አይደለም ግን የፖለቲካ ችግሩ መሪዎች የሰሩት ስተት ያን ህዝብ ወደ ጦርነትና ወደ እልቂት ተመራው እንግዲህ አንቺ መነሻ ያረክሽው እዚህ ዶክተር አብይ የመጡ ጊዜ እኔም ስናገር ሰምተሻል እሱንም ያው ለአድማጮች አሰምተሻል ያ ራሱ ቀላል ነገር አይደለም እኔ እንግዲህ እንደምታውቂው አንቺም እንደጠቀሽው የመንግስት ጠላት ተደረገ የምታሰብ ሰው ነኝ አሸባሪም ተብዬ ተከስሼ 15 ዓመት ከተፈረዱባቸው ኢትዮጵያኖች አንዱ ነኝ ህዝቡ እንደ ነፃ አውጪ ነው እኛን የሚያን የነፃነት ታጋይ አድርጎ ነው የሚያስበን ግን ያው ስልጣን ላይ የነበረው አምባገነናዊ መንግስት ዛሬ ከሸፈው የህዋቶች በበላይነት የመሩት አገዛዝ እኛ እንደ ጠላት ነበር የሚያዩና ይሄን ራሱ ድል ማግኘት ከሀገርሽ የመጣ መሪ ሊያዳምጥ ማለት ነው የህዝቡን ብሶትም ችግሩንም መከራውንም ከዛም በላይ ደግሞ እሳቸው የመጡበት ትልቅ ዓላማ ይሄ በህዝቡ መካከል ያለውን ልዩነት መከፋፈል እሱን ለመደምሰስ እና እሱን ይሄ የቆመውን ግንብ አፍርሶ ድልድይ ለመገንባት በሚል ዓላማ ነው የመጡት
ያንንም ማሳክተው ነው ሄዱትና እኔ ራሱ እዛ ቆሜ በሳቸው ፊት ያንን ንግግር ማድረጌ ንግግርንም እንደሰማሽው መሰረቱ ነጻነት ነውና አሁንም ነጻነታችን እስከተረጋገጠ ጊዜ ድረስ ሙሉ ድጋፍ ከመስጠት ወደ ኋላ አንልም ነው። እኔ በእውነት ለመናገር የምታገለው ለስልጣን አይደለም ለለውጥ ነው። ለለውጥ ስለምታገል ለውጥ ሊያመጣ የሚችል ኃይል ቢመጣ በኢትዮጵያ ውስጥ እንደምደግፈው ነው። አሁን ደግሞ ለውጥ ከልቡ ሊያመጣ የሚችል ብቃት ያለው አመራር ወደፊት መጥቷል። በፖለቲካ አመለካከታችን አንመሳሰልም። ምክንያቱም ዶክተር አብይም ቢሆኑ የኢህአዴግ መሪ ናቸው። ኢህአዴግ ብዙ በደልና ግፍ ፈጽሟል። እሳቸውም በአደባባይ እንዳመኑት አይዲዮሎጂውም ገና በይፋ አልተቀየረም። የአይዲዮሎጂ ለውጥ ሁሉ ማድረግ አለበት። ዞሮ ዞሮ ግን ቀደም ብሎም እንደጠቀስኩሽ የኢትዮጵያና ኤርትራ ራሱ የእርቅ ከዛም ባሻገር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሁለት እንድትከፈል ተደርጎ ነበር። ይሄም የፖለቲካ ውሳኔ ነው። ከዛም በስተጀርባ አቶ መለስ ነበሩበት፣ ህወሓቶች ነበሩበት። የከፈሉትም ደግሞ ለራሳቸው አላማ ሲሉ አንደኛ ቤተክርስቲያን ለማከፋፈል ነው፣ ሁለተኛ ደግሞ በቤተክርስቲያኒቷ ላይ ራሱ የነሱን የበላይነት ለመጫን ያደረጉት ነው። እሱ አሁን ማስረጃ ተሰጠኛለለ። አዎ ለነዚህ ማስረጃውማ ግልጽ ነው። ምክንያቱም አቡነ መርቆሬዎስ ከመንበራቸው ሲባረሩ አቡነ ጳውሎስ ናቸው የተሾሙት። ይሄም ደግሞ ቀጥታ የፖለቲካ ውሳኔ የተደረገው እንጂ ቀኑናውን ተመርኩዞ የተፈጸመ አይደለም። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኑና መሰረት ጳጳስ በህይወት እያለ ለጳጳስ አይሾምም። ኤንድ ኦፍ ዘ ስቶሪ። እነሱ ግን ያንን በመጣስ ለራሳቸው የሚበጃቸው ያውም ደግሞ ለስርዓቱ ታማኝ የሆኑ ጳጳስ ነበር የሾሙት። አቡነ ጳውሎስ ብዙ የኦርቶዶክስ ተዋሕዶ ተከታይ የሚቀበላቸው አልነበሩም፣ የሚወዳቸውም አልነበሩም። የሚሰሩት ስራም ደግሞ ስርዓትን መከላከል ነው እንጂ ኢቭን በአደባባይ ሰዎች እንኳን ሲገደሉ ግፍና መከራ ሲፈጸምባቸው እንኳን ድምጻቸውን አሰምተው የሚያቆሙ ሰው እንዳልነበሩ እናውቃለን። ከዛም በተጨማሪ እንዳልኩሽ በርካታ የሆኑ በእናቶ መለስ ታስረው የነበሩ የፖለቲካ እስረኞች እነ እስክንድር ነጋ እና አንዳርጋቸው ጽጌን ጨምሮ በርካታ የፖለቲካ እስረኞች ተፈተዋል። ይሄ ራሱ ትልቅ ድል ነው ለኛ። ምክንያቱም ይፈቱ አንዱ ጥያቄያችን ነው። የኔም ትልቁ ጥያቄ የፖለቲካ እስረኞች ሁሉ ይፈቱ ነበርና ይሄም ትልቅ ነገር ነው። ከዛም ባሻገር ደግሞ እዚህ የመጡ ጊዜ ዶክተር አብይ ለነጻነት ትግሉ አስተዋጽኦ ያደረጉትን ብርቱካን ሚደቅሳን ሁሉ በስም እየጠቀሱ አመስግነዋቸዋል። እነ ታማኝ በየነን እንዲሁ መድረክ ሰጥተው እንዲናገሩ ሁሉ አድርገዋቸዋል። ይሄ ቀላል ነገር እንዳይመስልሽ ትልቅ መልእክት አለው። እሳቸውም ደግሞ ዶክተር አብይ የተነሱበት አላማ ይሄኛ የታገልንበት በኢትዮጵያ ውስጥ ሰብአዊ መብት እንዲከበር፣ ነጻነት የግለሰብ ነጻነት እንዲከበር፣ የተሻለ ስርዓት እንዲመጣ፣ ሁሉም በሀገሩ ላይ እኩል የባለቤትነት ስሜት እንዲሰማው ማድረግ፣ ህዝቡን አንድ ወደ ማድረግ አቅጣጫ መውሰድ በጣም ወሳኝ ነው። እንዲሁም ደግሞ የጀመሩት ሌላ ነገር አለ። እሱም በስኬት እንደሚጠናቀቅላቸው ተስፋ አደርጋለሁ። እንደዚሁም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቸርች የሙስሊሙ ህብረተሰብም ለሁለት እንዲከፈል ተደርጓል። መጅሊሱ የመንግስት ደጋፊ የሆኑ ሰዎች የተሞላ ነው። መብታችን ይከበር ብለው ደግሞ ንቅናቄ ያደረጉ የሙስሊም የመብት ተከራካሪ የሆኑት ሰዎች እነ ኡስታዝ አቡበከር በእስር ቤት ስቃይ እንዲደርስባቸው ተደርጎ ነበር። እነዚህ ሰዎችም ከእስር ቤት ተለቀው አሁን የእርቅ ሂደት ተጀምሯል። እሳቸው ናቸው ይሄንን በበላይነት እርቁን ስኬታማ እንዲሆን እየሰሩ ያሉት። ይሄም በጣም ትልቅ ነገር ነው። አንድ ሌላ ኢኮኖሚክ የሆነ ነገር ብዙ ሰው የሚዘነጋው ነገር አለ። ኢኮኖሚያዊ የሆነ ችግር በኢትዮጵያ ውስጥ እንደምታውቂው ዶክተር አብይ ወደ ስልጣን ሲመጡ የውጭ ምንዛሬ ተሟጦ ነበር። ተሟጦ አገሪቷ በቃ ኢኮኖሚዋ ኦልሞስት ከፍተኛ የሆነ የኢኮኖሚ ውድቀት ሊፈጠር የሚችልበት ሁኔታ ከፊታችን ተጋርጦ ነበር። ዶክተር አብይ ካረጉት ነገር አንዱ ይሄ የውጭ ምንዛሬ እጥረትን እንግዲህ ተሰምቶም ታይቶም አይታወቅም በጥቂት ጊዜ ውስጥ ከዩናይትድ አረብ ኤሚሬትስ ብቻ $3 ቢሊዮን ድጋፍ እንዲደረግ ነው ያረጉት። ይሄ ትልቅ ስኬት ነው። አሁንም ከሌሎች